ላንጠፋው። ቅድስት ብሩኬ የውጭ ሀገር ጉዞውን አሳክቶ ከተመለሰ በኋላ ምናልባትም የትዳር ጥያቄ ካቀረበልኝ ምላሼ ምን ሊሆን ይችላል? ብሩኬ ግን ለኔ የጋብቻ ጥያቄ ያቀርብልኝ ይሆን? እረ አያቀርብልኝም አለች ከራሷ ጋራ። ዛሬ ላይ ግን ለምን እኔ በግልጽ ነግሬው የሚመጣውን ምላሽ አልቀበልም በማለትም ብሩኬን እንደምትወደው በግልጽ አስረድተዋለች። ከዚህ በፊት ምሳሌ እናቷ እንድትሆን በተደጋጋሚ ጠይቃት ከውጭ ሀገር ታክመሽ ከተመለስሽ በኋላ እማዬ ብለሽ መጥራት ትችያለሽ በማለት ገልጻላታለች። ሆኖም ከውጭ ሀገር ከተመለስኩ በኋላ እኮ እማዬ ብለሽ ጥሪኝ ብለሽኝ ነበረ በማለት ምሳሌ የኋላ ትውስታዋን በመቀስቀስም ቅድስትን ዛሬ ላይ እማዬ ማለት ፍላጎቷ እንደሆነም ገልጻላታለች። ሆኖም እስኪ ቆይ ከብሩኬ የሚመጣውን ምላሽ ከሰማን በኋላ እማዬ ማለት ትችያለሽ በማለትም ገልጻላታለች። ዛሬ ላይ ትዳር መስርታ እናት የመሆን ፍላጎቷ ከመጠን በላይ ጉጉት እንዳደረባትም ለብሩኬ ገልጻለታለች። ብሩኬ እና ባላማረኝ እያልሽ ነው በማለትም በሀፍረት አንገቱን ደፍቶ እየተቅለሰለሰም ቅድስትን ጠይቋታል። ቅድስትም በሚገባ መልሱን መልሳለታለች። ሰላም ጤና ይስጥልን ውድ ቻናሌ ቤተሰቦች እንደምናላችሁ በያላችሁበት በዓለም ዳርቻ ሰላማችሁ ይብዛ እያልኩኝ ዛሬ ምሳሌ ድራማ ክፍል 68 የቀጠለውን ይዤላችሁ መጥቻለሁ። በተለይ የዛሬው ቪዲዮ ትኩረቴን ያደረኩት በቅድስትና በብሩኬ ላይ ነው። ቅድስት ከዛ ቤት ሰራተኛ ሆና ተቀጥራ መስራት ከጀመረችበት ሰዓት ጀምሮ ምሳሌን እንደ እናት እየተንከባከበችና ፍቅር እየሰጠች ከዚህ ያደረሰቻት እሷ ናት። ማህሌት ዓይንሽን ላፈር በማለት ምሳሌን እንድትሞትላት በከፍተኛ ጉጉትና ጥረት ላይ ሆና ያላደረገችው ነገር የለም። መድኃኒት በማቃየር እንዲሁም የተመረዙ ምግቦችን በመስጠት የምሳሌን ሞት ለማፋጠን ከፍተኛ ጥረት አድርጋ ነበረ። ነገር ግን ይህ ጥረቷ ሳይሳካ በስከ መጨረሻም ቤትና መኪናውን አሳግዳ እሷ ባለ ሀብት ሆና ብሩኬ ልጁን አጥቶ ሲንከራተት ወይም ልጅ እያለ መቃብሯ ላይ ቆሞ እስከሚያነቅስ ድረስ ቸኩላ ነበረ። ነገር ግን ነገሮቹ በተቃራኒ ሆነዋል። ቅድስትን ዓይንሽን ላፈር ብትላትም ቤቷን ተሰናብታ ትታ የወጣችው ራሷ ማህሌት እንጂ ቅድስትማ የዛ ቤት የቤት እመቤት ሆና መቀጠል ከጀመረች ሰንበትበት ብላለች። ቅድስት ለምሳሌ ሕክምና ስትል የወር ደመወዟን እንኳን በሰዓቱ መቀበል ይቅርና መጠየቅ አትፈልግም ነበረ። እንግዲህ እስከዚህ ድረስ ነው መስዋዕትነት እየከፈለች አለችው። ምሳሌ ህመሟንና ጭንቀቷን እንድትረሳ እንኳን የማታደርገው ጥረት የለም። ብቻ እንደ ታዳጊ ተነስታ እንድትቦርቅ ካላት ከፍተኛ ጉጉት ወደ ውጭ ሀገር ሄዳ በጊዜ መታከም እንዳለባትም ብሩኬን በተደጋጋሚ ትነግረው ነበረ። ብሩኬ የቅድስትን ውለታ በምን ልመልሰው ይላል። ሆኖም በስከ መጨረሻም ብሩኬ ተሳክቶለት ምሳሌን ይዞ ውጭ ሀገር ሄዶ ሳለም እንግዲህ ማህሌትና ኤፍራታ ወደ ቤት በመምጣት የሰሩትን እናስታውሳለን። ማህሌት የብሩኬን ቤት ወርሳ ባዶውን ማስቀረት ትፈልግ ነበረ። በተለይ ደግሞ ትኩረቷን ውድ ጌጣጌጦች ላይ በማድረግም እነሱ የፈለጉትን ማሳካት እንዳይችሉ አድርጋቸዋለች። ወደ ዘብጥያም ወርደው ማን ይድረስልን በማለት እንግዲህ ለዋስ የሚከፍሉት ገንዘብ እንኳን አጥተው ዝና እግሩ ስር ወድቀው እንዲለምኑትም አስደርጋቸዋለች። ይህን ሁሉ ያደረገችው ቅድስት ምን ያህል ለብሩኬ መስዋዕትነት እንደከፈለች የሚያሳይ ነው። ቅድስት በብሩኬ ላይ ያላትን የፍቅር ስሜት ሞገሴ በደንብ ሳይገነዘበው አልቀረም። ታዲያ ዛሬ ላይ ሞገሴ ለምን ቅድስት ብሩኬን አታገቢውም? እስካሁን ደግሞ ልጃገረድ መሆንሽ በጣም የሚያስገርም ነው። ለማንኛውም ለማለች ተጨዋስበች ነው በማለትም ጠይቋታል። እሷም እየተሽኮረመመች እንግዲህ ለፈቀደለት ይሆናል በማለት በወቅቱ ገልጻለት ነበረ። ሞገሴም እስኪ ብሩኬ ምሳሌን አሳክሞ ከመጣ በኋላ ይህንን ነገር ጠቆም አድርገዋለሁ በማለት ሁለታቸው እንዲጣመሩ ከፍተኛ የሆነ ጉጉት እንዳለውም ገልጾላታል። ዛሬ ላይ ቅድስት ብሩኬ ከውጭ ሀገር ምሳሌን አሳክሞ ከመጣ በኋላ የግድ ምሳሌም ድናለታለች። እሱም ደግሞ ህይወት ያስፈልገዋል። ማለትም ከማህሌት ጋራ ምንም አይነት ትዳር ይቅርና ለአይኑ እንኳን ማየት እንደማይፈልግ ቆርጦ ተናግሯል። ታዲያ ቅድስትም ጋሽ እንግዲህ ምሳሌ ታክማ ከዳነች እኔም ወደ ክፍለ ሀገር ልሄድና የራሴን ህይወት መመስረት ይኖርብኛል በማለት ለትዳር ከፍተኛ የሆነ ጉጉት እንዳላትና
ልጅ ወልዳ ለመሳምም ከፍተኛ የሆነ ጉጉት እንዳደረባትም ለብሩኬ ገልጻለታለች። ብሩኬም እየተሽኮረመመ ባል ፈልገሻል ማለት ነው? እናም ልትዳሪ ነው ወይስ ልታገቢ? እያለም እያንዳንዱ የቅድስትን ፍላጎት ለማጤን ፈልጓል። እሱም ቅድስትን እንደወደዳትና እንዳፈቀራትም በአንደበቱ አውጥቶ ባይናገርም ዓይን ግን ብዙ ምልክቶችን ያሳዩ ነበረ። ማንኛውም ቅድስትና ብሩክ ወደ ፍቅር እያመሩ ነው። ማህሌት ግን ምን ነው በቀረብኝ፣ የብሩክን ቤት ትቼ መውጣት አልነበረብኝም፣ ዛሬ በጥፋቴ ነው ይበለኝ እያለች ራሷን በጸጸት አለንጋ እየገረፋት ይገኛል። ዝናን ወዳጅ አድርጋ በእርግጥ እነሱን ለማጥቃት ከፍተኛ የሆነ ጥረት ብታደርግም በማህሌት በኩል ግን አንድም ፈቀቅ እያለላት አይደለም። በዚህ ደግሞ ለከፍተኛ ጭንቀትና ድብርትም ተዳርጋለች። ራሷ ኤፍራታም ቢሆን እንድትጸጸትና ትዳሯን ማጣቷ ዋጋ እያስከፈላት እንደሆነም በግልጽ አስረድታታለች። እንግዲህ የማህሌት የእርቃን ቪዲዮ ከተላከ በኋላ በቤተሰቦቿ ዘንድ እንኳን ተቀባይነትን አታ አሁን ባይታወር እንደሆነችም በዛ ላይ ደግሞ የበፊቱ ክብሯ እላይዋ ላይ ተገፎ በሰዎች ዘንድ ትኩረትን እንዳሳጣትም ራሷ ኤፍራታ ስትነግራት ነበረ። ታዲያ ይህ ሁሉ የመጣው የብሩኬን ቤት ትታ መውጣቷ እንደሆነም አሁን ወደኋላ መለስ ብላ የማታገኘው ነገር አግኝቷት በጣምም ተበሳጭታለች። በእርግጥ የኤፍራታ ግምቷን አስቀምጣ ነበረ። ማለትም ከዚህ በፊት እኔ የሚበሰጨኝ ምን እንደሆነ ታውቂያለሽ? አንቺ የብሩኬን ቤት ትተሽ መውጣትሽን ተከትሎ ቅድስትን አግብቶ ሰርግ እንዳይጠራን እንጂ ያ ከሆነ ሞታችን ነው በማለትም ለእህቷ ነግራታለች። ማህሌትም ይህ ከሆነማ እኔም ሞቴን እመርጣለሁ በማለት ማህሌት ምን ያህል ቅድስት ብሩኬን ልትወስድባት እንደምትችል ለከፍተኛ ስጋት ተዳርጋ እንደነበርና ነገር ግን የቅድስት ፍላጎት መቼም ቢሆን እንዲሳካላት አልፈልግም በማለት በቅድስት ላይ አንዳች ነገር እንዳሰበችም ተመልክተናል። ማህሌት ዞሮ ዞሮ ግን በቅድስት ላይ አንዳች ነገር ብታስብ መቼም ሊሳካላት አይችልም። የፈለገው ዝናን ወዳጅ ብትሆን ፊቷ ላይ በብሩኬ ቦክስ ወድቆ ምን ያህል ፈተና እንዳየም ተመልክታለች። አሁን ዝና ምንም ማድረግ የማይችልበት ደረጃ እንደደረሰና አቅመቢስ መሆኑንም ተረድታለች። ታዲያ የማህሌት እቅድ ቀጣዩ ዕጣ ፈንታ ምን ሊሆን ይችላል? ቅድስትና ብሩኬ ግን ህይወት ፊቷን እያዞረችላቸውም ትመስላለች። በእርግጥ ከብዙ መገፋት በኋላ መደሰታለና ትክክለኛው እውነታው ነገር ይኸው ነው። እንግዲህ ማህሌት ላልተገባ ጥቅም የሰውን ህይወት እስከ መንጠቅ ደረጃ ያቀደች ቢሆንም አንዱም እቅዷ ሳይሳካላት እዚህ ደርሳለች። በሚቀጥለው ክፍልስ ምን አዲስ ትዕይንት እንመለከታለን? በተለይ የምሳሌ ፍላጎት ቅድስትን አግብቶ እናት እንድትሆናት ከፍተኛ የሆነ ጉጉት ያላት ሲሆን ይህ ደግሞ ለልጁም ሲል ብሩኬ ያደርገዋል። ልጁን ትንከባከብለታለች፣ ብሩኬንም ትወደዋለች። ስለዚህ ትዳር የሚፈልገውን ነገር ቅድስት አሟላች ማለት ብሩኬ ደግሞ ቅድስትን የማያገባበት አንዳች ምክንያት የለው። ለትዳር መከባበር ዋነኛው ቁልፍ ነውና። ሌላኛው እንግዲህ የሞገሴ እቅድ ዳጣን ከቤተሰቦቿ ማገናኘት ነበረ። ይህም በስከ መጨረሻ ተሳክቶለታል። አሁን ደግሞ ብሩኬንና ቅድስትን ማጋባት ሲሆን ይህንንም ያደርገዋል። በመጨረሻም በነ ሞገሴና በነ ብሩኬ አሸናፊነት በድል ይጠናቀቃል። ለማንኛውም የዛሬው ክፍል 68 ይህንን ይመስል ነበረ። በቀጣይ ቪዲዮ እስከምንገናኝ ድረስ መልካም ጊዜ ይሆንላችሁ እያልኩኝ ለቻናሌ አዲስ የሆናችሁ ላይክ፣ ሸር፣ ሰብስክራይብ በማድረግ ቤተሰብ ትሆኑ ዘንድ በአክብሮት ጋብዛለሁ። ባይ ባይ።